ሰላም ኢቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የስራና ክህሎት ሚኒስቴር የ2018 የትምህርትና ስልጠና ዘመን የቴክኒክና ሙያ ተቋማት የመግቢያ ነጥብን ይፋ አደረገ። ሚኒስቴር መስሪያ ቤቱ ዛሬ ይፋ ባደረገው የውጤት መግለጫ በሀገር አቀፍ ደረጃ የ12ኛ ክፍል ማጠቃለያ ፈተና ከወሰዱ ተማሪዎች መካከል ወደ ከፍተኛ ትምህርትና ወደ ቴክኒክና ሙያ ስልጠና ተቋማት እንዲሁም በቀጥታ ወደ ስራው ዓለም የሚቀላቀሉ ዜጎች እንደሚኖሩ ይጠበቃል ሲል አስነብቧል። ይህንን ተከትሎም የ2017 ዓ.ም የ12ኛ ክፍል ማጠቃለያ ፈተና ተፈትነው በመደበኛው ፕሮግራም የቴክኒክና ሙያ ስልጠናን መከታተል ለሚፈልጉ ተማሪዎች ውጤትን የስራ ገበያውን ፍላጎትና የቴክኒክና ሙያ ተቋማት የቅበላ አቅምን ከግምት ውስጥ በማስገባት የ2018 የትምህርትና ስልጠና ዘመን የቴክኒክና ሙያ ስልጠና ተቋማት መቀበያ መቁረጫ ነጥብን ይፋ ማድረጉን አስታውቋል። በዚህም መሰረት የመቁረጫ ነጥቡ አርብቶ አደር አካባቢን ሳይጨምር ለሚማሩ ወንዶች በደረጃ 1 እና 2 መቁረጫ ነጥብ 134 እና ከዚያ በላይ በደረጃ 3 እና 4 ለሚማሩ 135 እና ከዚያ በላይ እንዲሁም ለደረጃ 5 ተማሪዎች 179 እና ከዚያ በላይ ሆኖ መወሰኑ ተጠቅሷል። እንዲሁም በተመሳሳይ አርብቶ አደር አካባቢን ሳይጨምር ለሚማሩ ሴቶች በደረጃ 1 እና 2 ለመማር 121 እና ከዚያ በላይ በደረጃ 3 እና 4 መማር ለሚፈልጉ 122 እና ከዚያ በላይ እንዲሁም በደረጃ 5 ለሚማሩ 168 እና ከዚያ በላይ የመቁረጫ ነጥብ ተወስኗል። በአርብቶ አደር አካባቢ ላሉ ወንዶች ደግሞ በደረጃው ቅደም ተከተል መሰረት የመቁረጫ ነጥቡ 132 133 እና 168 እና ከዚያ በላይ ሆኖ የተወሰነ ሲሆን በዚሁ አካባቢ ላሉ ሴት ተማሪዎች ደግሞ 120 121 እና 157 እና ከዚያ በላይ በየደረጃው ቅደም ተከተል የመቁረጫ ነጥብ ሆኖ መቀመጡን ሚኒስቴር መስሪያ ቤቱ አስነብቧል። በተጨማሪም በሁሉም ክልል ላሉ አካል ጉዳተኞች ለደረጃ 1 እና 2 የመቁረጫ ነጥቡ 120 በደረጃ 3 እና 4 መማር ለሚሹ 121 እንዲሁም በደረጃ 5 ተማሪዎች 142 እና ከዚያ በላይ የመቁረጫ ነጥብ ሆኖ መወሰኑን ለቃና የተላከው መግለጫ ያሳያል። የተዘጋጀው የመቁረጫ ነጥብ የ2017 ዓ.ም የ12ኛ ክፍል ማጠናቀቂያ ፈተና የተፈተኑ ተማሪዎችን ታሳቢ ተደርጎ የተሰላ በመሆኑ የሚያገለግለው ለ2018 የስልጠና ዘመን ብቻ መሆኑን ሚኒስቴር መስሪያ ቤቱ አስታውቋል። እንዲሁም ከ2017 የስልጠና ዘመን በፊት የ12ኛ ክፍል ማጠናቀቂያ ፈተና የወሰዱ ተማሪዎች ወደ ዘርፉ መቀላቀል ቢፈልጉ በየዘመኑ በነበረው የመቁረጫ ነጥብ መስፈርት መሰረት እንደሚስተናገዱ አክሏል። ሚኒስቴር መስሪያ ቤቱ በመግለጫው በተዘጋጀው የመቁረጫ ነጥብ መሰረት 454106 ተማሪዎች የቴክኒክና ሙያ ዘርፉን ይቀላቀላሉ ተብሎ እንደሚጠበቅ አስነብቧል። በሆንግ ኮንግ በማረፍ ላይ የነበረ የጭነት አውሮፕላን ከማኮብኮቢያው ተንሸራቶ በአውሮፕላን ማረፊያ ውስጥ ከነበረ የቅኝት ወይንም ፓትሮል መኪና ጋር በመጋጨቱ የሁለት ሰዎች ሕይወት አለፈ። ንብረትነቱ የኤሚሬትስ አየር መንገድ የሆነው አውሮፕላኑ ከተሽከርካሪው ጋር ከተጋጨ በኋላ በማረፊያው አቅራቢያ በነበረ ባህር ውስጥ መግባቱን አዣንስ ፍራንስ ፕሬስ ዘግቧል። በአደጋውም በተሽከርካሪ ውስጥ የነበሩ ሁለት ሰዎች መሞታቸውን ዘገባው አክሏል። የባህር ጠላቂዎችም ከባህሩ ዳርቻ በ5 ሜትሮች አካባቢ ከሰጠመ መኪና ውስጥ ሁለቱን ሰዎች አውጥተዋል። በአደጋው ሕይወታቸው ካለፉት ሰዎች ውስጥ የ30 ዓመት ዕድሜ ያለው ሰራተኛ በተሽከርካሪው ሳለ በቦታው ሕይወቱ ያለፈ ሲሆን የ41 ዓመት ዕድሜ ያለው ባልደረባው ደግሞ ወደ ሆስፒታል ከተወሰደ በኋላ ሕይወቱ ማለፉ ተጠቅሷል። ቦይንግ ሰራሹ አውሮፕላን የአየር ጭነት ከሚበዛባቸው አንዱ በሆነው በሆንግ ኮንግ ዓለም አቀፍ አውሮፕላን ማረፊያ መንደርደሪያውን ለምን እንደሳተ ምርመራ እንደሚደረግ ባለስልጣናት ተናግረዋል። የሆንግ ኮንግ አየር ማረፊያ እንደ አውሮፓውያን አቆጣጠር በ1998 ስራ ከጀመረ ጊዜ አንስቶ ካስተናገደው ከባድ አደጋዎች ውስጥ ያሁኑ አንዱ ነው። የአውሮፕላን ማረፊያው ኦፕሬሽን ስራ አስፈጻሚ ስቲቨን ዩ መነሻውን ከዱባይ ያደረገው አውሮፕላኑ የማረፊያውን አጥር አልፎ ባህር ውስጥ መግባቱን ተናግረዋል። አክለውም በአደጋው ወቅት የቅኝት መኪናው በአውሮፕላኑ መንደርደሪያ መንገድ ላይ እንዳልነበረ ገልጸው አውሮፕላኑ ከማኮብኮቢያው በመውጣት ከተሽከርካሪው ጋር መጋጨቱንና ባህር ውስጥ መግባቱን ጠቁመዋል። የኤሚሬትስ አየር መንገድ የአውሮፕላኑ ሰራተኞች ደህና መሆናቸውንና በአደጋው ወቅት በአውሮፕላኑ ውስጥ ምንም አይነት ጭነት እንዳልነበር አስታውቋል። አክሎም አደጋው የደረሰበት አውሮፕላን መቀመጫውን በቱርክ ኢስታንቡል ካደረገው አክት አውሮፕላን በኪራይ የተገኘ እንደሆነም ገልጿል።
የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ የከተማዋን ጥቅል የኢኮኖሚ እድገት ደረጃ ለማወቅ የሚያስችል የኢኮኖሚ ድርጅቶች ቆጠራ መጀመሩን ገለጸ። የቢሮ ኃላፊ አደም ኑሪ የኢኮኖሚ ድርጅቶቹ ቆጠራን አስመልክቶ ዛሬ መግለጫ ሰጥተዋል። በመግለጫቸውም የቆጠራው ዋና ዓላማ የአገልግሎት፣ የኢንዱስትሪ እንዲሁም የከተማ ግብርና የኢኮኖሚ ዘርፎች ለአጠቃላይ የሀገር ምጣኔ ሀብት ያላቸውን አበርክቶ ለማወቅና የዘርፎች የተናጥል ድርሻን ወቅታዊ ለማድረግ የሚረዳ ስታቲካላዊ መረጃ ማግኘት እንደሆነ ጠቁሟል። አክለውም ቆጠራው የከተማዋን ሆነ የሀገሪቱን ጥቅል ኢኮኖሚ እድገት ከዓለም ኢኮኖሚ ደረጃ ጋር ለማነጻጸርና ደረጃ ለማወቅ እንደሚያግዝ መናገራቸውን ቢሮ በፌስቡክ ገጹ ባወጣው መግለጫ ጠቁሟል። በዲጂታል ዘዴ 19 የሚሆኑ የኢኮኖሚ ዘርፎችን መሰረት አድርጎ ከጥቃቅን የንግድ ዘርፎች እስከ ባለ 5 ኮከብ ሆቴሎች ድረስ የሚካሄደው ቆጠራው በ11ዱም ክፍለ ከተሞች በሚገኙ ወረዳዎች በተቋቋሙ 5606 የቆጠራ ቦታዎች እንደሚከናወን ተነግሯል። ለቆጠራው መረጃ ሰብሳቢዎችን ጨምሮ 5653 ሰራተኞች መመደባቸው ተገልጿል። ከ2016 እስከ 2018 ዓ.ም የስታትስቲክስ ልማት እቅድ አካል የሆነው የቆጠራው የመጀመሪያ ምዕራፍ ጥቅምት 1 ቀን 2018 ዓ.ም መጀመሩና በተከታታይ ባሉት 45 ቀናት ውስጥ እንደሚጠናቀቅም ኃላፊው አስታውቀዋል። ለሁለተኛው ምዕራፍ ቆጠራ ደግሞ አንደኛ ዙር ከተጠናቀቀበት ቀን ጀምሮ ለዋና ዋና የኢኮኖሚ ዘርፎች በየድርጅቶቹ አድራሻ በመገኘት እስከ የካቲት 30 ቀን 2018 ዓ.ም ባሉት ቀናት መረጃው ተሰብስቦ እንደሚጠናቀቅ ተገልጿል።